እንኳን ለዚህ ቀን አበቅብ ባለ አንድ መኝታ ገዝቶላታል ማለት ነው። እሱንም ጣጣውንም እያለቀ ሁሉም ነገር እያለቀ የሌለው ምንም ነገር የሌለው ማለት ነው። እንግዲህ ጓደኞቿ ተሰብስቦ አይታችኋል። ጽጌ ከትናንት ወደ ቡታጀራ ሄዳ ነበረ እሷንም ለመጠየቅ እንግዲህ ሰፕራይዝም ይዛላት ሄዳ ነበረ ማለት ነው። እንግዲህ ተገናኝቶ እሷ ወደ ቡታደካ ቤተሰቦቿ ቡታጀራ ነው እንዴ? እኔ እኮ አላቅም ነበረ። እኔ እንደውም ወደ አብርሽ ቤት ነው ያለች ነው የመሰለኝ። ድራማ እየሰሩብን ነው የመሰለኝ የነበረው እና እዛ ነበሩ እንግዲህ ተገናኝተው። እኔ ግን ስትላት ሰምቻለሁ። ምን አለቻት? እኔ ቪዲዮ እስከ መጨረሻ ነው የምሰማው የእነሱ ቪዲዮ ማለት ነው። ስትመጪ ብዙ ጓደኞችሽ ይጠብቁሻል፣ ብዙ ጓደኞችሽ የአዲስ አበባ ስትመጪ የጠበቁሻል እና ስትመጪ ብዙዎቹም ይጠይቁሻል ሩታ ወለደች ምናምን እንዴት ናት ምናምን ያሉሽ ነው ምናምን ስትላት፣ እሺ ለመለያየት እመጣለሁ ምናምን አለች። እንደዚህ አይባልም ቤትሽ ነው ነይ ምናምን ብላት ነበረ። ጥሩ ጓደኛ የላችሁ ጥሩ ጓደኛ በቃ ይኑር ጓደኛ ጥሩ ጓደኛ አፍሮ ጥሩ ምሽ ሁሉም ጓደኛ እንዳይመስላችሁ። አንድ አለ እባብ ብዙ እባቦች አሉ። እች ግን በጣም እውነት በጣም በቃ እንጃ ቃላት ያንሰኛል ስለ ጽጌ ማለት ነው። በጣም ጥሩ ሰው እና ስለ አብርሽ እህቶች ማለት ነው። በጣም እህታሞች ጥሩ እህቶች ጥሩ በቃ አይደለም እኔ እንጃ በጣም ደስ የሚሉ ቤተሰብ ናቸው ማለት ነው። እንግዲህ ሰፕራይዝ አድርጎ እነ ፈረንጁም አለ እንግዲህ ፈረንጁ አንዱ የሩታ ደጋፊ ነው አንዱ ማለት ነው። እሱ ካለ የሩታ አንድ ሰው መልስ አይወጣውም። የሄለሜላ ግረግሯን እንደውም የሚላት እሱ ነበረ። ሄለሜላ አፏፏን ሚላት የነበረ እሱ ነበረ ማለት ነው። እሱ ነበረ እንግዲህ የሩታ የሚደፋላት የነበረው ማለት ነው ፈረንጁ ማለት ነው። እና አሉ እና አልቤልም አሉ ልጆቹ ማለት ነው ተሰብስበዋል ማለት ነው። በጣም ብቻ ደስ ይላል እንጃ በጣም እንጃ እላችኋለሁ። እንግዲህ ሩታም እና ብቻ በቃ ምን ልበላችሁ ደስ የሚሉ እንግዲህ በዚህም በፊት አይታችኋል። ልትወድበት መጥቶ የደረሰ እንደዚህ እነ ጽጌ ጓደኞቿ ምናምን ተሰብስቦ ነው እና አብርሽ እህታሞች ተሰብስቦ ነው እንደዚህ እያከበሩላት ማለት ነው። ብቻዋን እዛ ጊዜ አብርሽ አልነበረም ነበረ በብቻዋ ጊዜ ነበረ እና ይህንን ሁሉም አሳይተዋታል። ጓደኞቿ በጣም በጣም የሰው ፍቅር ይስጣል ማለት ነው። እኔ ግን የሰው ፍቅር እንዴት ነው ግን አብርሽም በጣም የሰው ፍቅር እየሰጠው ነው። እሷ ሩታን ብቻ መጨረሻችሁን ያሳምርላችሁ በጣም ደስ ይላል ማለት ነው። እንግዲህ በያምር ሁኔታ ደስ የሚል እንደዚህ እንዳያችሁት ቪዲዮን ማለት ነው። በቃ በጣም ደስ የሚሉ እንግዲህ አቀባበል አድርጎላት ጓደኞቿ ማለት ነው። እንጃ እኔ ወላሂ እንጃ ሄለሜላ ዛሬ እንደምታለቅስና ጥላ ጨርቋ እንደምትሄድ እርግጠኛ ነኝ ማለት ነው። እና በጣም እንጃ ተነግራችሁ በላይ ነው ደስ ያለኝ ማለት ነው። እንደዚህ ቤተሰብ እንደዚህ አይነት ነገር በጣም እንጃ ብቻ አላቅም ምን ልላችሁ እንጃ። እንግዲህ ጓደኞቿ በጣም ደስ የሚሉ ጓደኞቿ እንደገዚህ ኬኩ ምናምኑን ቤቱንም ፏ አድርጎ እንደዚህ ልጃቸውንም እንግዲህ ይዛ ማለት ነው። ሪታ እንግዲህ በስንት ቀን የተዘጋ ቤቷ ያው እነ ጽጌ ነበሩበት በነገራችን ላይ እየጠበቁ ነበረ። እንግዲህ ቤቷ ገባች ማለት ነው። አልሀምዱሊላህ ረብል አለሚን የአላህ ምን ይሳነዋል ማለት ነው። እንግዲህ ይሄን ራሱ ማየት በጣም ትልቅ ነገር ነው። ሩታ እንግዲህ ቤት ውስጥ ትገባለች ብሎ ማንም አላሰበም ነበረ። ትታረቃለች ብሎ ማንም አላሰበም ነበረ። ግን አሁን በዚህ ሰው ህዝብ ፊት ፈርማ ነው የገባችው እላቸዋለሁ። ጽጌ እንግዲህ በጣም እንጃ እንግዲህ አስቃኛለች። መጨረሻ ላይ ያሳቀችኝ ምንድነው? እቃ ይቆጠር እቃሽ ምን ጎደለብሽ ቤትሽ ምን ጎደለ እያለቻትን እንግዲህ አይታችኋል። ክሪስማሱ ምናምን በቃ ደስ ይላል ቤታቸው ማለት ነው። እህቶቹ ደግሞ የአብርሽ እህታሞች ደግሞ በጣም ጥሩ ሰው ነተዋህ የኔ ዋህ ማለት ነው። እንደኔም ሳይነካቸው የምታለቅስ አንዷማ ያችኛዋ ታናሽየዋ ማለት ነው። እሷም እያለቀሰች ነበረ ይሄ ደስታ ስታይ ልጁንንም አቅፋ ሩታንም አይታ እንደው በቃ አላመነችም ነበረ መሰለኝ። አለቀሰችም በአሁን እንዲህ ነው ያወረደችው ወላሂ ሩታ ዋጥ ነው ያደረገችው። ያው
ውስጧን ታውቃላችሁ። በጣም ነው እንትን ያለች የተደሰተችው ሩታ ማለት በነገራችን ላይ በዚህ ሰሞን የተደሰተች ነው ያለችው። ትናንትም እንደዚሁም ያው ቤት ተገዛላት እንደዚህም አስደስቷታል አብርሽ ማለት ነው። ሰፕራይዝ አድርጎ እንግዲህ አበሻ ቀሚሱ ምኑ ምኑ ተነ ልጁ ደስ የሚል እንግዲህ አሳልፏል። ትናንትም ከትናንት ወዲያ ማለት ነው። ትናንትና ደግሞ ያው የራሷ ጓደኞቿ ማለት ነው ጓደኞቿ የራሷና የባሏ እህታሞች ማለት ነው እንግዲህ አቀባበል አድርጎ እንግዲህ በስነ ስርዓት ሙሽራ እንደ አዲስ ሙሽራ ተቀበሏት ማለት ነው። እንግዲህ ከዚህ የበለጠ ደስታ ምን አለ? ከዚህ የበለጠ ፈገግታ ምን አለ? ወላሂ እንጃ በቃ እኔ እውነት ነው ወይስ ውሸት ነው ያልኩ ነበረ። እንደዚህ አይነት ሰፕራይዝ ምናምን ሲሉ ማለት ነው። እና በጣም ደስ ይላል ማለት ነው። በነገራችን ላይ አብርሽ በጣም ጎበዝ ልጅ ነው። ጠንካራ ጎበዝ የቤቱ ጠንክሮ የሚኖር ያ ቪዲዮን ይስራ የስራ ነው ቪዲዮ የሚሰራው እንጂ እናንተ እውነት ሊያረጉት እንዳይመስላችሁ። እውነት ሊያረገው እውነትም እንደዚህ የሚያረጉት ቪዲዮን እውነት ተመሳሳይ እንዳይመስላችሁ። እነሱ ግን ቪዲዮን ለመቅረጽ እና እንትን ስራ ለመስራት ነው እንደዚህ የሚሰራው ማለት ነው እንጂ ከሩታ ውጪ ሌላ ውጪ ይባላል። እናንተ ያው ሁላችንም እናስብ ነበረ አብርሽ በቃ ሩታና አብርሽ ተለያዩ በቃ የመጨረሻ ምናምን እንል ነበረ። ግን ይሄ ደግሞ በቃ የመጨረሻቸውን ጥሩ የሚሆንበት ጊዜ ሌላ ነገር እንትን የማይሉበት ጊዜ ያደርግላቸዋል ብለን ተስፋ እናደርጋለን። እና በጣም በቃ ሁላቸውም ደግሞ ደስታቸውን ገለጹ። ሩታዬ እንኳን ለዚህ ቤት አበቃሽ እንኳን ለዚህ አበቃሽ ብሎ እንግዲህ ስጦታም አበባውን ማይታችኋል። ኬኩንም ምኑንም በቃ ምግቡ ራሱ ብፌ ደርድሮ ያው የጾም ምግብ ማለት ነው። በጣም ደስ የሚሉ እውነት ያው ጾም በዓልም ነው ተፈቶ ነበር። በጣም ደስ የሚል በቃ የሚያጓጓ ነው ያረጉት ማለት ነው። እንደዚህ አይነት ጓደኛ እያብዛ ማለት ነው። በጣም ደስ የምትሉ ወላሂ ደስ የምትሉ በቃ እኔ እንጃ ልነግራችሁ አልችልም ማለት ነው። እና በጣም ሰው ታስንቃላችሁ በጣም ማለት ነው። እውነት እንኳን እናንተ እዛ ጋ ያላችሁ እኔ ራሱ እያየሁት እምባዬ መጣ ማለት ነው። በቃ እንዲህ ደስታውን ምናምኑ በቃ ድባቡን ምኑ ሳይ ማለት ነው። እናንተ ያለቀሳችሁበት እናንተ እንትን ያላችሁ እኔ እዚህ ተረብሼ የነበረ ራሴ ማለት ነው ሳያችሁ በቃ ደስ ብሎኝ ማለት ነው። እና ጽጌ በጣም አጫዋች ናች። በዛ ላይ ደግሞ የምትናገራቻቸው ቃላት በቃ ደስ የሚሉና ደስ የሚሉ የሆነ የሚስቡ በቃ አለ አይደለም ደስ የሚሉ ናቸው ማለት ነው። እና ጽጌም እናንተም ተራችሁን እንደዚህ እንግዲህ እንደዚህ አግብታችሁ እንግዲህ ወልዳችሁ እንደዚህ ደግሞ ለመጠየቅ ለመጠያየቅ ያብቃችሁ ማለት ነው። ያላገባችሁ አግቡ የገባችሁ ውለዱ ማለት ነው። በጣም ደስ ይላል። እኔም ለማረቃችሁ ማለት ነው። እና በጣም ደስ ይላል። የአብርሽ እህታሞች ደግሞ እድሜ ጤና ይስጣችሁ። ብቻ እናንተ ብታረጉም ባታረጉም ፈገግታችሁ ያላችሁ ፊታችሁ ደስታ እሱ ይበቃል። የጥርሳችሁ ወተትነት እሱ ይበቃል እላችኋለሁ። በጣም ደስ ትላላችሁ። ያላችሁ ክብር የወንድማችሁ ሚስት ያላችሁ ክብር የሰው ያላችሁ ክብር እንጃ እስካሁን አብርሽ እንግዲህ ብዙ ነገር ተቆጥቶታል። እንዴት እንደዚህ ታረጋለህ እንደዚህ ታረጋለህ ብሎ ብዙዎቻቸው የአብርሽ ወቀሳ ብዙ ወቀሳ መጥቶበት ነበረ። ግን አልሐምዱሊላህ እሱም ያው የሰው ምክር ይሰማል። ሰምተዋል እንግዲህ ማለት ነው። እንግዲህ አላህ ምን ይባላል ማለት ነው። እውነት ያስታሰበው ሌላ ነበረ ሌላ ነገር ነበረ። ይሄ ነገር ይቀየራል የተባለው እንደ ሰው አይደለም እንደ አላህ ነው ማለት ነው። ሁሉም ነገር እኛ ሰው ብንለው እኛ ብንል ያልሆነ ነገር እኛ እንትን ብንለው ምንም አይሳካም። ግን አላህ ሁሉም ነገር እሱን ነው ያስተካከለውን እያዘጋጀው ማለት ነው። ይሄ ነገር ማለት ነው እንግዲህ እኛ እንትናን ሄርሜላን ስናያት ልጇን ሰርቃባት የምትሄድ እና በቃ የምታበሳጫት ነው ብለን ብዙዎቻችን የጠበቅን ነበረ። ግን ይሄ ነገር ወደ ደስታና በቃ ወደ ጥሩ ነገር ሄደ ተቀየረ ማለት ነው። እና በጣም ደስ የሚል ነገር ከዚህ በላይ ምን ደስታ አለ? ከዚህ በላይ ምን አለ? ወላሂ ምን ቃላት አለ ማለት ነው።
እና በጣም ነው የምታምሩት። ደግሞ በጣም አምሮባችኋል። በዛ ላይ ምናችሁም በቃ ቤቱም ደግሞ ማሻአላ በወጣ ይተካ። በጣም ደስ የሚል ሰፊ ቤት፣ ደስ የሚል ደህና እንግዳ የምትቀበሉበት ቤት ነው ያድርግላችሁ ማለት ነው። ልጃችሁም እንግዲህ ቶሎ ቶሎ ይደግላችሁ። ደስ ይላል እንግዲህ በጣም ነው። አንዳንዴ ሰው ሆኖ ማይሳሳት የለም። በንግግርም ይሳሳታል፣ በብዙ ነገር ይሳሳታል። ያን ነገር ደግሞ በትዕግስት ማለፍ አለብን ማለት ነው። ሁሉም ነገር በትዕግስት ስናልፈው ነው እኛም ትዕግስት የሚኖረን ማለት ነው። እኛ ደግሞ ያየነውንም ያያችሁትን ብዙ ነገር ነው እንግዲህ ከሩታ የተማርነው። እያየነው ከአብርሽም ብዙ ነገር ተምረናል ማለት ነው። ብዙዎቻችን የሚታረቁና የሚገናኙ አይመስለንም ነበረ። እውነት በቃ ተለያዩ ብለን ብዙ ጊዜ እንትን እያልን ነበረ። ግን አልሐምዱሊላህ ይሄ ነገር ወደ ደስታ ተቀየረ ማለት ነው። ደስ የሚል ነገር እያንታሰበ በቃ ደስታ፣ ፈገግታ ሁሉም ነገር አመጣ ማለት ነው። እና ቤተሰብ እንደምትወዱት ተስፋ አደርጋለሁ ቪዲዮንን ማለት ነው። ያው የሩታ ደጋፊዎችም አላችሁ ማትደግፉም አላችሁ ማለት ነው። ግን ያው የሄርሜላ ደጋፊዎች ተሸንፋችኋል። ከእንግዲህ በቃ ሸክፋችኋል ማለት ነው። ወደ ሩታ አይተናል። ወደ ሩታ የተመለሳችሁ ነው። መልሳችሁ ሄርሜላ ጣል አደረጋችኋት ማለት ነው። እሷም ወዳ አይደለም እንግዲህ እያፈቀረና እያበደ አንድ ነው ይባላል። አፍቅራ ነው፣ ምንም ማድረግ አይቻልም። እና አላህ ልቦና ይስጣት ብሎ ዱአ ማድረግ እንጂ ሄርሜላ ምንም ማድረግ አይቻልም ማለት ነው። እንግዲህ ስላፈቀረች ነው እላችኋለሁ ቤተሰቦቼ። እና ምን ልል ፈልጌ ነበረ፣ አንዳንድ ትናንትና ማታ ዞር ዞር ብዬ ቪዲዮን ያየሁ ነበር። አንዳንድ ቤት ማለት ነው ዘቅዝቆ የሚሰድቧት የነበረች እንትና ማናት ሩታ አሁን በስነ ስርዓት ያናግሯታል። በስነ ስርዓት ቪዲዮን ይለቆታል ማለት ነው። እና ግርም አለኝ። እኔ በፊት እንደ ሩታ እንደጀመረች ሁሉም ሰው ተሷ ጋር ነበረ፣ ግን ትቷት ነበር። አሁን ደግሞ ትቷት በቃ እየሰደቧት ብዙ ነገር። ልጇም ራሱ ልጅ አልወለደችም፣ አሻንጉሊት ነው የወለደችው፣ ልጅ የለባትም፣ ውስጧን ሶፍት ነው ያለው ያሉ ብዙ ነገር ብሏት ነበረች ልጅ ማለት ነው። ይሄ ሁሉም በትዕግስት ነው የዚህ ያክል የደረሰችው። እንደሷ ትዕግስት ይስጠን ማለት ነው እንጂ ዱአ ማድረግ ነው እንጂ ማንም እንደሷ ትዕግስት የሚሰጠው ሰው የለም ማለት ነው። እንግዲህ ብዙ ነገር ተብላለች። ያ ሁሉም አልፋ እንግዲህ ለዚህ ደርሳለች እላችኋለሁ ቤተሰቦቼ። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ሼር ላይክ ያደረጋችሁ አበረታቱኝ። በቀጣዩ ደግሞ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ።